ለሰው አልባ ጥያራዎች ማለትም ድሮኖች የአየር መከላከያ ስርዓቷን ለማዘመን መድፎችና ብረት ለበስ ተሽከርካሪዎችን ለመግዛት የሚውል ነው። የሚኒስቴር መስሪያ ቤቱ ቃል አቀባይ አክለውም ዩክሬን የሩሲያን ወረራ ለመቀልበስ የሚያስችላትን ድጋፍ ማድረጋችንን እንቀጥላለን ብሏል። ሩሲያ በዩክሬን ላይ ጦርነት ከጀመረችበት እንደ ጎርጎሮሱ አቆጣጠር ከ2022 ጀምሮ ጀርመን ለዩክሬን 40 ቢሊዮን ዩሮ የሚገመት ወታደራዊ ድጋፍ እንዳደረገች መረጃዎች ያመለክታሉ። ይህ ዶቼ ቬለ ሬዲዮ ነው። አድማጮች ዜናውን ለማጠናቀቅ አርዕስተ ዜናውን በድጋሚ እናሰማለን። ፈረንሳይን ጨምሮ የአውሮፓ ባለሀብቶችና ኩባንያዎች መዋለ ንዋያቸውን በኢትዮጵያ ፈሰስ እንዲያደርጉ የሚጋብዝ ጉባኤ በትናንትናው ዕለት በፈረንሳይ ዋና ከተማ በፓሪስ ተካሄደ። ጉባኤው ኢትዮጵያ ያላትን የመዋለ ንዋይና የቢዝነስ አማራጮችን ያስተዋወቀ ነበር ተብሏል። የሱዳን ጦርና ተፋላሚ የፈጥኖ ድራሽ ኃይል RSF ለመጀመሪያ ለ3 ወራት ለሚቆይ የሰብአዊ ተኩስ አቁም ስምምነት ሐሳብ አዎንታዊ ምላሽ መስጠታቸው ተገለጠ። ጀርመን በሚቀጥለው የጎርጎሮሱ አቆጣጠር በ2026 ለዩክሬን የምትሰጠውን የገንዘብ ድጋፍ ለማሳደግ ወሰነች። የጀርመን የፋይናንስ ሚኒስቴር እንዳሉት ጀርመን በሚቀጥለው ዓመት 3 ቢሊዮን ዩሮ ትሰጣለች። ዜናው በዚያ በቃ። መልካም ጊዜ። ጤና ይስጥልኝ። ለዓለም ዜናው ማንተጋፍቶት ስለሽን አመሰግናለሁ። ወደ ዜና መጽሔታችን እናልፋለን። የዜና መጽሔት ወደ ቀዳሚው የዜና መጽሔታችን ስናልፍ በትግራይ ተቀስቅሰው ወደ አማራና አፋር ክልሎች ተስፋፍተው ብርቱ ሰብአዊና ቁሳዊ ውድመት ያደረሰው ጦርነት የጀመረበት ዕለት በተለያዩ ሁኔታዎች ተከብሯል። የጦርነቱ ገፈት ቀማሽ ህብረተሰብስ ሰብአዊ ጥፋት ከሚያስከትል ጦርነት እንዳይመለስባቸው ስጋት ገብቶባቸዋል። ፖለቲከኞች ችግሮቻቸውን በንግግር ይፈቱ ዘንድም ጥሪ አቅርበዋል። ታምራት ዲንሳ በጦርነቱ ጉዳት የደረሰባቸውን ሰዎች አነጋግሮ ተከታዩን ዘገባ አሰናድቷል። አቶ ብርሃነ ታፈረ ይባላሉ። የምዕራባዊ ትግራይ ነዋሪ ነበሩ። የትግራዩ ጦርነት ሲቀሰቀስ ከቤት ንብረታቸው ከተፈናቀሉ ሰዎች አንዱ ናቸው። ብርቱ ሰብአዊና ቁሳዊ ውድመት ያስከተለው ጦርነት ሲቀሰቀስ የነበረውን ሁኔታ እንዲህ ያስታውሳሉ። በጣም አስቸጋሪ ሁኔታ ነው። በተለይ ምዕራብ አካባቢ፣ ምዕራብ ትግራይ አካባቢ ነበር ነው። እዛ የነበረው አስቸጋሪ፣ በጣም አስቸጋሪ ነው። ወዲያው ነው የተከበበው። እኛ መውጫ መግቢያ ማጥተን በጣም ከፍተኛ ችግር ነበር። ጥቅምት 24 ቀን 2013 ዓ.ም በትግራይ ክልል ተቀስቅሶ በኋላ ወደ አማራና አፋር ክልሎች የተስፋፋው የሰሜን ኢትዮጵያ ጦርነት እነሆ አሁን 5 ዓመት ሞላው። በጦርነቱ እስካሁን በገለልተኛ ወገን የተረጋገጠ ይፋዊ መረጃ ባይወጣም በመቶ ሺዎች የሚቆጠሩ ሰዎች ሳይገደሉ እንዳልቀሩ በተለያዩ ጊዜያቶች የሚወጡ መረጃዎች ያመለክታሉ። ቁጥራቸው በውል ያልተለየ ሰዎች የአካል ጉዳት ሲደርስባቸው፣ በርካታ ሴቶች የመደፈር ጥቃት እንደደረሰባቸውና በሚሊዮን የሚቆጠሩ ሰዎች ከቤት ንብረታቸው መፈናቀላቸውን የሚያመለክቱ ዘገባዎችም ሲወጡ ቆይተዋል። በአማራና ኦሮሚያ ክልሎች አሁንም ድረስ መቋጫ ላልተገኘላቸው ግጭቶች መባባስ ምክንያት የሆነው የትግራይ ጦርነት በፌዴራል መንግስትና በትግራይ ኃይሎች መካከል በፕሪቶሪያ በተደረሰ የተኩስ አቁም ስምምነት ሊገታ ችሏል። ምንም እንኳ ከዚያ በኋላ በተለይ በትግራይ ክልል ሰላምም ጦርነትም ያልነበረበት ሁኔታ ቢቀጥልም ተፈናቃዩ አቶ ገብረ ማርያም እንደሚሉት 5 ዓመት ለእርሳቸው እጅግ አስቸጋሪ በሆነ ሁኔታ ውስጥ ነበር ያለፈው። በጣም ከባድ ኑሮ ያሳለፈ ሽረ ስንገባ እስከ 6 ወር ህልም ባል ነገር አልመጣልን። ዝም ብለን ህዝቡ ያዋጣን ሰጠን። በጣም ተቸገርን። ብዙ ችግር አሳልፈን ላይ ብር በታች ውሃ ወደ ትምህርት ገብተን መጥለያ አጥተን ስንት ችግር ነው ያሳለፈን። ተፈናቃዩ አቶ ብርሃነ ታፈረ በበኩላቸው ያለፉትን 5 ዓመታት በእርዳታ ማሳለፋቸውን እያስታወሱ መጪው ጊዜ ግን የበለጠ ያሳስባቸዋል። እንግዲህ 5 ዓመት ያው መቼም እንደምን አልፈነዋል። አሁን ከቀጣዩ ነው ችግር እንጂ እስካሁን መቼም አንዳንድ እገዛ የሚያደርጉ ድርጅቶች ያገዙን እንደምን እስካሁን አልፈነዋል።
እንግዲህ ካሁን በኋላ ምን እንደሚወጣን እንጂ ጦርነቱ በትግራይ ክልል ውስጥ ካስከተለው ሰብአዊና ማህበራዊ ቀውስ ባሻገር በአማራና አፋር ክልሎችም ተመሳሳይ ውድመት አስከትሏል። በአማራ ክልል በሌላ የግጭት ምዕራፍ የቀጠለው ሰብአዊ ቀውስ ብርቱ ጉዳት እያደረሰ ቢቀጥልም በትግራዩ ጦርነት የደረሰው ጥፋት ግን ለተጎጂዎች ዘላለማዊ ጠባሳ ጥሎባቸው አልፏል። የደቡብ ወሎ ነዋሪዋ ዘውድነሽ በጦርነቱ ወቅት ያስገድደው መድፈር ጥቃት ከደረሰባቸው በኋላ አባቱን በውል የማያስታውሱትን ልጅ ያሳድጋሉ። ጦርነቱ ካደረሰባቸው የስነ ልቦና ጉዳት ለማገገምም ብርቱ ጥረት እያደረጉ መሆናቸውን ነው የሚናገሩት። በጣም ከባድ ነበር የደረሰው። ማለት ያው እንደኔ ሳስበው በጣም ይከብዳል። ልጅን ያክል መውለድ ማለት ከባድ ነው። ወልዶ ማሳደግ ይከብዳል። ልጅ ከተወለደ በኋላ ደግሞ አባት መጠየቅ ከባድ ነው። ያንን ሁሉ ሰቆቃን አሳልፈን ነው አሁን እዚህ ላይ የደረስነው ማለት ነው። ከጥቅምት 2013 እስከ ጥቅምት 2015 የተካሄደውን ጦርነት የተቀሰቀሰበትን ዕለት ተሳታፊ የነበሩ ወገኖች በተለያየ መልኩ ዘክረውታል። የጦርነት ገፈት ቀማሹ ህዝብ ግን ለደረሰበት የጦርና በሰብአዊነት ላይ ለተፈጸመበት ወንጀል ፍትህ ሳያገኝ ሌላ ጦርነት እየተጎሰመለት መሆኑ ያሳስበዋል። የደቡብ ወሎዋ የጥቃት ሰለባ ያለፈው ጦርነት ጠባሳ ሳይደርቅ በአማራ ክልል ሌላ ሰብአዊ ጉዳት እያደረሰ ያለው ጦርነት በእንቅርት ላይ እንደሆነባቸው ነው የሚናገሩት። ባድ ሁኔታ ላይ ያለነው ትምህርት ዕድል ያላገኙ ልጆች አሉ። ወጥተህ መመለስ የለም፣ ሰላም የለም። አሁን ምን ያጋጥማቸዋል? ልጆቻችን ምን ይሆናሉ? እኛስ ምን እንሆናለን? ማለት በቃ የጭንቅ ኑሮ ነው የምትኖረው። በቃ እንደዚያም ሆኖ ግን የመደፈር ጥቃት ሰለባዋ ዘውድነሽ የትግራዩ ጦርነት ላደረሰባቸው በደል ፍትህ ይረጋገጥላቸው ዘንድ መጠየቃቸውን ግን አልተውም። እንደው በቃ እግዚአብሔር የሽግግር ፍትህ መልካም ነገር እንዲያደርግልና እነዚህ ሰዎች ፍትህ ቢገኝ ነው የምለው እኔ። ያለፈው ጦርነት በሀገሪቱ ላይ በአጠቃላይ ካስከተለው ሰብአዊና ቁሳዊ ውድመት ሳያገግም የፕሪቶሪያውን የተኩስ አቁም ስምምነት ለአደጋ የሚያጋልጡ ሁኔታዎች እየታዩ መሆናቸው ያለፈው ጦርነት ሰለባዎችን እያሳሰበ ነው። ያለፈው ይብቃን መልእክታቸውንም እንዲህ ያሰማሉ። አሁን ጦርነት ምንም ጥቅም አይኖረውም። ምን ጥቅም የለውም። የሀገር ሽማግሌዎች ስክን ብሎ ለእነዚህ ሰዎቹ ለፖለቲከኞች ሰብስቦ ቢያራዱ ይሻላል እንጂ ጦርነት ሀገር ነው ጠቅላላ የሚያጠፋው። ስለዚህ የኢትዮጵያ መንግስትን የትግራይ ጥያቄ መልሶ በሰላም በጠረጴዛ ዙሪያ ቢፈቱና ቢፈታ ነው የሚመክረው። የአውሮፓ ህብረትና የህብረቱ አባል ሀገራት በኢትዮጵያ የፌዴራል መንግስትና በህወሓት መካከል ከምርጫ በፊት ፖለቲካዊ ውይይት እንዲጀመር ባለፈው እሁድ ባወጡት መግለጫ መጠየቃቸው ይታወሳል። በኢትዮጵያ የህግ የበላይነት ማሽቆልቆል ይመለከታል ቀጣዩ ዘገባም። የዓለም አቀፍ የፍትህ ፕሮጀክት ወይም በእንግሊዝኛ ምህጻሩ WJP ሰሞኑ ባወጣው መረጃ በኢትዮጵያ ውስጥ የህግ የበላይነት ካለፈው ዓመት ጋር ሲነጻጸር አሽቆልቁሏል። ተቋሙ ባከናወነው ምዘና ከተካተቱ 143 የዓለም ሀገራት ኢትዮጵያ 132ኛ ላይ ትገኛለች። ኢትዮጵያ ባለፈው ዓመት 128ኛ ደረጃ ላይ ነበረች። የዘንድሮ የዓለም አቀፍ የፍትህ ፕሮጀክት ምዘናና የኢትዮጵያ ደረጃ በተመለከተ ልደት አበበ ተከታዩን ዘገባ አጠናቅራለች። የዓለም አቀፍ የፍትህ ፕሮጀክት በምህጻሩ WJP በየዓመቱ የዓለም አቀፍ ሀገራትን የህግ የበላይነት ሁኔታ ይገመግማል። ዘንድሮ ከገመግማቸው 143 ሀገራት በ68 በመቶ ያህሉ የህግ የበላይነት ሁኔታ ካለፈው ዓመት ጋር ሲነጻጸር ማሽቆልቆሉን አስታውቋል። ይህም የዓለም አቀፍ የፍትህ ፕሮጀክት መዘናውን መሰብሰብ ከጀመረ ከጎርጎሮሲያኑ 2009 አንስቶ ከፍተኛ ማሽቆልቆል የታየበት ነው ተብሏል። ከአፍሪካ 38 ሀገራት የተካተቱ ሲሆን ኢትዮጵያና ሱዳን ከመጨረሻዎቹ 5 ሀገራት ተርታ ተካተዋል። ይህ የዓለም አቀፍ የፍትህ ፕሮጀክት የዘንድሮ ምዘና ኢትዮጵያ ውስጥ በአሁኑ ሰዓት በትክክል ያለውን የህግ የበላይነት ሁኔታ ያሳያል። ይሄ ሪፖርት በየዓመቱ የሚወጣ የአፍሪካ ሀገሮችን ብቻ ሳይሆን የዓለም አቀፍ ሁሉም ሀገሮችን አብዛኛው ሀገሮችን የሚያካትት ነው። ስለዚህ የተለያዩ ሀገሮች ነጥብ እንኳን ቢለያይ የአንድን ሀገር በተለያየ ዓመት ያለው ነጥብ ሀገሩ ያለበትን ሁኔታ በደንብ የሚያሳይ ነው። አሁንም ኢትዮጵያ ውስጥ ያለው ሁኔታም ከባለፈው ዓመት አንጻር ሲታይ በብዙ ነገሮች ምክንያቶች የህግ የበላይነት ጋር የሚነካኩ ጉዳዮች ካየናቸው ነገሮች ተሻሽለዋል ማለት ይከብዳል ይላሉ የህግ ባለሙያ ዶክተር አደም ካሴ። የዓለም አቀፍ የፍትህ ፕሮጀክት ለዚህ ምዘና 8 የህግ የበላይነት ዋና መስፈርቶችን ገምግሟል። ኢትዮጵያ በምዘናው በተለያዩ መስፈርቶች ጥሩ ውጤት አላገኘችም። እነዚህ መስፈርቶች የትኞቹ እንደሆኑ እንዲያብራሩልን የህግ ባለሙያ ዶክተር አደም ካሴን ጠይቀናል። እንግዲህ የሚመዝነው ብዙ ነገሮችን ነው። በአጠቃላይ የመብት ጉዳይን ይመዝናል፣ የጸጥታ ጉዳይን ይመዝናል፣ የተለያዩ በመንግስት የሚወጡ መመሪያዎች፣ ህጎች ምን ያክል ይፈጸማሉ የሚለውን ይመዝናል።
የሙስና ጉዳይን ይወስናል። የፍትሐ ብሔርና የወንጀል ፍትህ ምን ያክል ይፈጸማል የሚለውንም ይመዝናል። በአጠቃላይ ሰፋ አድርገው ደግሞ እንደ መንግስት በህግ የሚገዛ መንግስት ነው ወይ? በተለይ የህግ አስፈጻሚው በፓርላማው፣ በፍርድ ቤቶች፣ በሲቪል ሶሳይቲ እና በሌላ አካላት ቁጥጥር ውስጥ ነው ወይስ ውጭ ነው የሚለውን ሰፋ አድርጎ የሚያይ ነገር ነው። የህግ ባለሙያው ዶክተር አደም በኢትዮጵያ ለህግ የበላይነት ማሽቆልቆል በዋናነት ሁለት ነገሮችን በምክንያትነት ይጠቅሳሉ። አንደኛው የጸጥታ ችግር ነው። የኢትዮጵያ የጸጥታ ችግር በአጠቃላይ አልተሻሻለም። አንዳንድ ቦታዎች የበለጠ ብሷል። ከዛ ጋር ተያይዞ ደግሞ ምናልባት በህግ መገዛት ሳይሆን በፍቃደኝነት የዘፈቀደኝነት የበዛበት ይመስላል። በተለይ በህግ አስፈጻሚው አካል ውስጥ በዘፈቀደኝነት ቤት የሚሰጥ፣ በዘፈቀደኝነት ቤት የሚያፈርስ፣ በዘፈቀደኝነት ሰው የሚታሰር፣ በዘፈቀደኝነት ሰው የሚፈታበት በአጠቃላይ በስርዓቱ በህግ ላይ የተመሰረተ በመመሪያ ላይ የተመሰረተ ሳይሆን በሰዎች ፈቃደኝነት ላይ የተመሰረተ አይነት የሚመስል ሂደት ነው ያለውና ከዛ አንጻር የኢትዮጵያ ደረጃ ወደታች መውረዱ የሚገርም አይደለም። በዚህ የዘንድሮ የዓለም አቀፍ የፍትህ ፕሮጀክት መረጃ ላይ የኢትዮጵያ የፍትህ ሚኒስቴር ምላሽን ለማካተት ያደረግነው ሙከራ ለዛሬ አልተሳካም። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ግን ይህ የዓለም አቀፍ የፍትህ ፕሮጀክት ምዘና ይፋ ከመሆኑ ቀናት በፊት ፓርላማ ቀርበው ከፍትህ ጋር በተያያዘ ለቀረበላቸው ጥያቄ የፍትህ ስርዓቱን ለማሻሻል በአቃቢ ህግ፣ በፖሊስና ፍርድ ቤቶች ጥሩ ሲሉ የገለጹት ስራ መጀመሩን ተናግረው ነበር። የፍትህ ስርዓቱ በአንድ በኩል ነፃነት ሊጠብቅ በሌላ በኩል ደግሞ ስርዓት እንዲያሻሽል ነው የምንፈልገው። ገብተን ፍርዱን ይሄን ፍረድ ያናት ፍረድ ማለት አንፈልግም። ነፃ ተቋም ነው። ተጠሪነቱ ደግሞ ለኛ ሳይሆን ለእናንተ ነው። ይሄ ተቋም ነፃ መሆኑ እንደተጠበቀ ሆኖ ስርዓት ማሻሻል ላይ ደግሞ ማገዝ እንደ መንግስትም እንደ ምክር ቤትም ያስፈልጋል። ለዚህም በስነ ምግባር ያሉ ችግሮች ለመፍታት የኢንስፔክሽን ስራ ጀምረዋል። ያን ኢንከሬጅ እናደርጋለን፣ እንደግፋለን። አቅም ማነስ እንዳለ አውቀው በኦቶሜሽን የቨርቹዋል ስርዓት እየዘረጉ ይገኛሉ። ስልጠና እየሰጡ ይገኛሉ። በዓለም አቀፍ የፍትህ ፕሮጀክት የህግ የበላይነትን በማስከበር በቀደምትነት ደረጃ የተቀመጡት ሀገራት እንደ ቅደም ተከተላቸው ዴንማርክ፣ ኖርዌይ፣ ፊንላንድ፣ ስዊድንና ኒውዚላንድ ሲሆኑ ከመጨረሻ ደግሞ ቬንዙዌላ 143ኛ፣ አፍጋኒስታን፣ ካምቦዲያ፣ ሄይቲና ኒካራጓ ይገኛሉ። ቀጣዩ ዘገባ ወደ ፓሪስ ይወስደናል። የፈረንሳይና የአውሮፓ ባለሀብቶችና ኩባንያዎች መዋዕለ ንዋያቸውን በኢትዮጵያ ፈሰስ እንዲያደርጉና ኢትዮጵያ ያላትን የኢንቨስትመንትና የቢዝነስ አማራጮችን ያስተዋወቀ የሮብ ኢትዮጵያ ኢንቨስትመንት ጉባኤ በትናንትናው ዕለት በፈረንሳይ ዋና ከተማ ፓሪስ ተካሂዷል። ሃይማኖት ጥሩነህ ከፓሪስ የላከችልን ዘገባ እንደሚከተለው ይደመጣል። መድረኩ በፈረንሳይ ዩንታ ባገኘውና በገንዘብም ለሚደገፈው የኢትዮጵያ ኢኮኖሚክ ማሻሻያ ሪፎርም ስኬታማነት ማሳያና ኢትዮጵያም ትልቅ የኢንቨስትመንት ተደራሽ የፈረንሳይ አማራጭ አጋር ሀገር መሆኗን ያሳየ ጉባኤ እንደነበር የኢትዮጵያ የገንዘብ ሚኒስትር አህመድ ሸዴ ለዲደብሊው ተናግረዋል። በጣም ስኬታማ ነው። የቢሾፍቱ ዓለም አቀፍ ኤርፖርት ፋይናንሲንግም ሆነ የተሳታፊ ኮንትራክተሮችን እንዲሁም ፍላጎትን ለማነቃቃት ነው አንዱ ሲፈለግ የነበረው። በዚህ ነገር በጣም ጥሩ ውይይት ነበረው። ኤርበስ በከፍተኛ ደረጃ ይሄንን ልማት ይደግፈዋል። የአውሮፓ ህብረት ይደግፈዋል። የአውሮፓ ኢንቨስትመንት ባንክ ይደግፈዋል። ሌሎች የአውሮፓ ባንኮችም እንዲሳተፉ የማበረታታት ስራ ሰርተናል። ብዙ የአውሮፓ ኩባንያዎች የተለያየ ቴክኖሎጂ ያላቸው በዚህ ኤርፖርት ልማት ላይ መሳተፍ ይፈልጋሉ። ፍላጎታቸውን በደንብ የሚገልጹበት ነው። እንዲሁም አገልግሎት አሰጣጥ ደግሞ መሻሻል ያለባቸው ጉዳዮችም ያነሳሉ። ከታክስ አስተዳደር፣ ከከስተምስ አስተዳደር ሪፎርሞች እየመጡ መሆኑና ውጤት ያለ ሆኖ ያውቃሉ። ግን የበለጠ እንዲሻሻል የሚፈልጓቸው ጉዳዮች አሉ። በዚህ ላይም ተወያይተናል። ስለዚህ ከጀመርነው የኢኮኖሚ ሪፎርም አንጻርና ኢንቨስትመንትን ከመሳብ አንጻር በጣም ጥሩ እና ፍሬያማ ውይይት ነው የተካሄደ ያለው ማለት ነው። ሚኒስትሩ አክለውም በቀጠናው ካለው የጸጥታ አለመረጋጋት ጋር ተያይዞ በኢንቨስተሮች ለሚነሱ የስጋት ጥያቄዎችም ተከታዩን ምላሽ ሰጥተውበታል። ብዙ ኢንቨስተሮች ኢትዮጵያ ውስጥ እየሰሩ ነው ያሉት። በአንዳንድ አካባቢዎች ላይ ያለ ችግር በኢንቨስትመንት ላይ ጉዳት ያመጣል፣ ምንም ጥርጥር የለውም። ያሉት ችግሮች በመላ ሀገሪቷ አይደለም ያሉት፣ በአንዳንድ አካባቢዎች ነው። እሱም በአጠቃላይ የበለጠ የተሻለ ሰላማዊ ሁኔታ እንዲመጣ መንግስት ቁርጠኛ ነው። ሰላም እንዲመጣ ከሁሉም ወገኖች ጋር ተነጋግሮ ለመፍታት ሁልጊዜ ዝግጁ ነው። አጠቃላይ ለኢኮኖሚ እንቅስቃሴ ከፍተኛ አስጊ የሆነ ነገር የለም። ይሄም ለኢንቨስትመንት ምቹ ሁኔታ ነው የሚፈጥረው። በዚህም ላይም ጥሩ ተስፋ ነው ያላቸው። የኢትዮጵያ ሰላም ተጠናክሮ እንደሚቀጥል ለኢንቨስትመንት ምቹ ሁኔታ እንደሚፈጠርም ጥሩ እምነት ነው የተፈጠረ ያለው። በዚህ ደረጃ ብዙ ስጋት የላቸውም። ፈረንሳይ አሁን ላይ ከኢትዮጵያ ጋር ያላት የንግድ ትስስር
እየተጠናከረ መምጣት ብቻ ሳይሆን ከዚህ ቀደምም የሁለቱ ሀገራት ታሪካዊ ግንኙነት ትልቅ አስተዋጽኦ ማድረጉን ለዲደብሊው የገለጹት የሜዴፍ ኢንተርናሽናል ጄኔራል ዳይሬክተር ፊሊፕ ጎቴ ናቸው። ኃላፊውም አሁን ላይም ፈረንሳይ በአፍሪካ ያለውን የገበያ ፉክክር በማየትም በተለየ አቀራረብና ይዘት መምጣቷንም ተናግረዋል። የገንዘብ ሚኒስትር አዲስ የኢኮኖሚ ማሻሻያ ሪፎርሙን ማውጣቱን ተከትሎ ይፋ ካደረጉ በኋላ በእርግጥም እኛ በዚሁ ጉዳይ ላይ ከነሱ ጋር የሚሉትን ለመስማትና ለመወያየት